ከሰሞኑ ብሔራዊ ባንክ የትይዩ ገበያን ለማጥፋትና ለማዳከም የተለያዩ ፖሊሲዎችን ዘርግቷል። ይህም የሆነበት ዋነኛው ምክንያት በባንኮችና በጥቁር ገበያ መካከል ያለው ሰፊ ልዩነትን ለማጥበብ ያታለመ ቢሆንም በዛሬው ዕለት እንግዲህ ያልተጠበቀ የጥቁር ገበያ ሐዋላ ጭማሪ አድርጓል። የትኛው ሀገር ጨምሯል? ሙሉ ዝርዝር መረጃውን ይዘናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ታህሳስ 13 2018 አወዛጋቢውና አነጋጋሪው የጥቁር ገበያ ሐዋላ በዛሬው ዕለትም ጨምሯል። እንግዲህ ብሔራዊ ባንክ የምንዛሬ ዋጋን ለማስተካከልና የትይዩ ገበያን ለማጥፋት እንዲሁም ለማዳከም አዳዲስ ፖሊሲዎችን ከሰሞኑ ቢዘረጋም በዛሬው ዕለት እንግዲህ የጥቁር ገበያ ሐዋላ ጭማሪ አድርጓል። ምን ያክል ጨምሯል? የጨመሩ ሀገራቶችስ የትኞቹ ናቸው? የ18 ሀገራትን መረጃ ይዘናል። በባንክ የ6 ሀገራትን አካተን ልናቀርባችሁ ደርሰናል። ቪዲዮውን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በዛሬው ዕለት እንግዲህ አንድ የአሜሪካ ዶላርን ስንመለከት ላለፉት ቀናት ከነበረበት የ3 ብር አካባቢ ጭማሪ በማድረግ 186 ብር ከ90 ሳንቲም ሲመነዘር 100 የአሜሪካ ዶላር 18690 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 132 ብር ከ30 ሳንቲም ሲመነዘር 100 የካናዳ ዶላር 13230 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 216 ብር ከ15 ሳንቲም ሲመነዘር 100 ዩሮ 21615 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለትም 1 ፓውንድ ስተርሊ 244 ብር ከ70 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24470 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናርን ስንመለከት 600 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 60 ሺህ ከ10 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 49 ብር ከ05 ሳንቲም ሲመነዘር 100 የሳውዲ ሪያል 4905 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤሚሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 50 ብር ከ93 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ93 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናር 485 ብር ከ05 ሳንቲም ሲመነዘር 100 የባህሬን ዲናር 48505 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 260 ብር ከ10 ሳንቲም ሲመነዘር 100 የጆርዳን ዲናር 26000 ከ10 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለትም አንድ የአውስትራሊያ ዶላርን ስንመለከት 123 ብር ከ20 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12320 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ የኦማር ሪያል 475 ብር ከ70 ሳንቲም ሲመነዘር 100 የኦማር ሪያል 47570 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 230 ብር ከ20 ሳንቲም ሲመነዘር 100 የስዊስ ፍራንክ 23000 ከ20 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 24 ብር ከ90 ሳንቲም ሲመነዘር
100 የቻይና ዩዋን 2490 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽክል ነው። በዛሬው ዕለት አንድ የእስራኤል ሽክል 56 ብር ከ30 ሳንቲም ሲመነዘር 100 የእስራኤል ሽክል 5630 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ከተለያዩ ዌብሳይት ድረገጽ ላይ ያገኘነው መረጃ ይህን ይመስላል ማለት ነው። በባንኮች መካከል ያለው እንግዲህ የምንዛሬ ዋጋን ስንመለከት የሩሃ ፎሬክስ አንድ የአሜሪካ ዶላርን 177 ብር ገዝቶ 180 ብር ከ54 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 225 ብር ከ75 ሳንቲም ገዝቶ 230 ብር ከ26 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 200 ብር ከ25 ሳንቲም ገዝቶ 204 ብር ከ25 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 23 ብር ከ67 ሳንቲም ገዝቶ 24 ብር ከ14 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 45 ብር ከ79 ሳንቲም ገዝቶ 46 ብር ከ70 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 214 ብር ከ03 ሳንቲም ገዝቶ 218 ብር ከ31 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 46 ብር ከ79 ሳንቲም ገዝቶ 47 ብር ከ72 ሳንቲም እየሸጠ እንደሚገኝ የሩሃ ፎሬክስ ዕለታዊ ምንዛሬ ዋጋ እንግዲህ ይህን ይመስላል ማለት ነው። እንግዲህ በዛሬው ዕለት ያለው የጥቁር ገበያ ሐዋላ እንዲሁም በባንኮች መካከል ያለው ልዩነት ይህን ይመስላል። በተለይ በዛሬው ዕለት የጥቁር ገበያ ሐዋላ ሁሉም ሀገራት ላይ ጭማሪ አድርጓል። ይህ ጭማሪ በተለይ ለሀገራችን እጅግ ከፍተኛ የሆነ ስጋት ነው። ሰላም ለሀገራችን፣ ሰላም ለኢትዮጵያ እያልን ቪዲዮን ላይክ ሸር እንዲሁም ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዕለቱ የያዝኩላችሁ ዕለታዊ ምንዛሬ ዋጋ ዝርዝር ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።